እሺ ስለዚህ ይሄንን መጽሐፍ ይችን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 ላይ ይዘን እኛ መጽሐፍ ቅዱስ በእግዚአብሔር መንፈስ መነዳት ተጽፏል ብለን ልንተረጉም እንችላለን ወይ? ሁለተኛው የምናነሳው ነጥብ ስለ መጽሐፍ እንግዲህ በየዘመኑ የተደረጉ ታሪኮችን፣ የተነገሩ ትንቢቶችን፣ የተጻፈውን ሕጉን ሲፈጽሙ ያገኛቸውን በረከት፣ ሕጉን ሲተላለፉ ያገኛቸውን መርገም፣ ጥፋት፣ ውድቀት፣ ረሃብ፣ ምርኮ፣ መበተን መጽሐፍ ቅዱስ በዝርዝር አስቀምጦልናል። እንግዲህ አብዛኛው አብሶ የብሉይ ኪዳን መጽሐፍ ከያዛቸው ነገሮች ውስጥ በእግዚአብሔር የተመረጡት ህዝቦች አይሁዶች ማለት ነው፣ ወይም የአብርሃም ዘሮች ማለት ነው፣ ከነሱ ጋር የተያያዙ ሰፊ ታሪኮች ተቀምጠው እናገኛለን። አይሁዶች ጋር ደግሞ ስንሄድ አይሁዶች የራሳቸው የታሪክ ጸሐፍት ነበራቸው፣ የታሪክ ጸሐፊዎች ነበራቸው። ለምሳሌ ሁለተኛ ሳሙኤል ምዕራፍ 8 ቁጥር 16 ኢዮሳፍጥ ታሪክ ጸሐፊ ነበር ብሎ ይነግረናል። ስለዚህ ኢዮሳፍጥ የሚባል ግን መጽሐፍ ቅዱስን ያልጻፈልን በአይሁድ ዘንድ ታዋቂ ነበረ። የምን ጸሐፊ አለ? የታሪክ ጸሐፊ አለ። አንደኛ ነገሥት ምዕራፍ 11 ቁጥር 41 ስንመለከት በሰለሞን ታሪክ መጽሐፍ ተጽፏል ይላል። የሰለሞን የታሪኩ መጽሐፍ ነበረ ሌላ፣ እሱንም የጻፉ ሰዎች ነበሩ። ልብ በሉ። ከዛስ የእስራኤል የነገስታት ታሪክ ነበር። በይሁዳ የነገስታት ታሪክ መጽሐፍ ነበር። ጸሐፊው ሳምናስ፣ ታሪክ ጸሐፊው የአሳፍ ልጅ ኢዮአስ የሚባል ነበር። ሁለተኛ ነገሥት ምዕራፍ 18 ቁጥር 18 ስንመለከት ጸሐፊው እዝራ ነበር አይደል? መጽሐፍ ቅዱስ ላይ የምናውቀው ማዕት ታሪክን በየተራቸው ያዘጋጁ ብዙ ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። እነዚህ አብዛኛዎቹ ብሉይ ኪዳን የተነገረባቸው የታጨቀባቸው ታሪኮች ቅድም እንዳልኩት የአይሁድ የአብርሃም ዝርያ የሆኑ የነሱ የነገስታቶቻቸው የካህናቶቻቸው የሀገሪቱ ሕዝብ ታሪክ ተከትቦባቸው እናገኛለን። እችን እንዳትረሱ። ለምሳሌ የዳዊትን ነገር ስናነሳ በአንደኛ ዜና ምዕራፍ 29 ቁጥር 29 በሳሙኤል ታሪክ መጽሐፍ፣ በነቢዩ በናታን ታሪክ መጽሐፍ፣ በባለራዕዩ በጋድ ታሪክ መጽሐፍ ተጽፎ እናገኛለን። እኛ ደግሞ የዳዊትን መጽሐፍ ያገኘነው በአንደኛ ሳሙኤል፣ በሁለተኛ ሳሙኤል በራሱ በመዝሙር ምናምን ነው አይደለም ተጽፎ እናገኘው እና አንዳንድ ቦታ ላይ በነገስታት ታሪክ ላይ ተጽፎ እናገኘዋለን ማለት ነው። የሰለሞንን ታሪክ በሁለተኛ ዜና ምዕራፍ 9 ቁጥር 29 በነቢዩ በናታን ታሪክ በአህያ ትንቢት በባለራዕዩ በአዶ ራእይ የተጻፈ አይደለም ብሎ ሌላ ደግሞ የነሱ ታሪክ መጽሐፍቶች ሌላ የነገስታቶቻቸው የታሪክ መጽሐፍት እንዳለ መጽሐፍ ይነግረናል ማለት ነው። ስለዚህ መጽሐፍ ቅዱስ እንዲጻፍ እግዚአብሔር አንደኛ የመረጣቸው፣ ሁለተኛ ጸጋንና ጥበቡን የሰጣቸው፣ ሶስተኛ በወቅቱ የታሪኩ አካል የነበሩና በደንብ ታሪኩን ከተረዱ ሰዎች ጋር የነበሩ ሰዎችን ተጠቅመዋል ብለን ነው የምናስበው። ይህንን እንዳትረሱ። አንደኛ ምን ያላቸው? የመረጣቸው። ሁለተኛ ጸጋውንና ጥበቡን የሰጣቸው ሰዎች መጽሐፍን እንዲያዘጋጁ ማለት ነው። ሶስተኛ በወቅቱ የታሪኩ አካል የነበሩና በደንብ ታሪኩን ከተረዱ ሰዎች ጋር የነበሩ ሰዎችን ተጠቅመዋል። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 እስከ 16 ጴጥሮስ ራሱ የተናገረውን ቃል እንመልከት። ከቁጥር 15 ጀምሮ እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላቸው ይላል። እንደምን መጠን? እንደተሰጠው ጥበብ፣ እንደተሰጠው ጸጋ፣ እንደተሰጠው ጥበብ መጠን ምን አለላቸው? ጻፈላቸው። ስለዚህ እግዚአብሔር እንዲጽፉ ጥበብን እንዲጽፉ ጸጋን ይሰጣል፣ ሰዎችን ይመርጥናል። ገባችሁ? ስለዚህ ጥበቡን ስለሰጣቸው በእያንዳንዱ ዲቴል ነገር ላይ እየገባ እችን ጻፍ፣ እችን አትጻፍ፣ እችን አውጣት፣ እችን በላ አይደል። ነገር ግን እንዲጽፉ አስቀድሞ ምንን ሰጥቷል? ጥበቡን ይሰጣቸው። ለምሳሌ ለሰለሞን ብዙ ጥበብን እግዚአብሔር ምን ብሎታል? ሰጥቶታል። ስለዚህ ሰለሞን 1500 ምሳሌዎችን መስሏል አይደለም? ስለዚህ እግዚአብሔር ይህንን ምሳሌ መስል እያለው መንፈስ ቅዱስ ይህንን ምሳሌ አትመስል እያለው አይደለም። በተሰጠው ጥበብ ግን እነዛን ምሳሌዎች ተጠቅሞ ምን ብሏል? ተናግሯል። እንዳትረሱ ይሄን። እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚቸግር ነገር አለ። ያልተማሩትን እና የማይጸኑትን ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ መጽሐፍ የተጻፈው
በተሰጣቸው ምንድነው ቅድም እንዳልነው እግዚአብሔር በመረጣቸው ጸጋውና ጥበቡን በሰጣቸው በወቅቱ የታሪኩ አካል የነበሩና በደንብ ታሪኩን በተረዱ ሰዎች ጋር በነበሩ ሰዎች ተጠቅሟል። እግዚአብሔር ታሪኩ እንዲጻፍ መጽሐፍ ቅዱስ ሆኖ ለእኛ እንዲተላለፍ ማለት ነው። አንደኛው ምሳሌ ይሄ ነው። ሁለተኛው ሉቃስን ምሳሌያችን ሉቃስ ምዕራፍ 1 ከቁጥር 1 እስከ 4 ሄደን ስንመለከት ምን የሚል ቃል አለ? የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ። አንድ ሰው ብቻ አይደለም ታሪኩን ተናገረው። ስንት ናቸው? ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየ። ኦኬ። ስለዚህ ሉቃስ እንዴት ነው የጻፈው ሲባል እሱም ለቴዎፍሎስ እየጻፈለት ነው ያለው። በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉ። ስለዚህ ሉቃስ ምን ያሉለትን እየጻፈ ያለው? የነገሩትን ታሪክ ነው እየጻፈ ያለው። ታሪክን ለማዘጋጀት ስለሞከሩ ሌሎችም እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ። ስለዚህ ከጠንቅቆ እነሱ ያስተላለፉትን ነገር በየተራ እሱ ደግሞ ለሌላ ምን አለ? አስተላለፈ። እሺ አሁን እንመጣና ስለ ይሁዳ አሟሟት እንነጋገራለን። እንግዲህ ሐዋርያት ሥራ ምዕራፍ 1:18 ላይ ጴጥሮስ ነው ይህንን ቃል የተናገረው። ጸሐፊው ማን ነው? ሉቃስ ነው፣ የሐዋርያት ሥራ መጽሐፍ። ስለ ይሁዳ አሟሟት ነው ነገሩ። ሐዋርያት ሥራ 1:18 ላይ ሄዶ እንግዲህ አዲስ ሐዋርያ እንዲሾም ከመጀመሪያ ያለውን ትንቢት እየተናገረ ነው። እንዲህ ይላል፣ ይህ ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሙሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ ብሎ ተናገረ። ይሁዳ የሞተው እንዴት ነው? ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ምን አለ? ተሰነጠቀ፣ አንጀቱ ሙሉ ምን አለ? ተዘረገፈ። ይሄ በኢየሩሳሌም ለሚኖሩ ሁሉ ምን ያለ ነው? የታወቀ ነው። ይሄ ታሪክ ብሎ ተናገረ። ኦኬ። እሺ ማቴዎስስ ምን ትላለህ? ማቴዎስ ደግሞ በማቴዎስ ወንጌል ምዕራፍ 27 ቁጥር 5 ላይ ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። አዎ ይመስላል አይደል? እንደዛ ይሄኛው ምን ብሎ ነው ያለው? ታንቆ ሞተ። ያ ደግሞ በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱን ተዘርግፎ ሞተ። ስለዚህ ይሄ በኢየሩሳሌም ለሚኖሩ ሁሉ ምን ያለ ነው? ታወቀ ነው አለ ጴጥሮስ። ማቴዎስ ደግሞ አለ። ስለዚህ መጽሐፍ ቅዱስ ሲጻፍ ቃል በቃል ይችን ጻፍ ያችን አትጻፍ እያለ እያንዳንዱ ጋር አጽፎ ቢሆን እያንዳንዱ ነገር ምን ሊሆን ይችል ነበር? ተመሳሳይ ነገር ሊሆን ይችላል። እኔ መጽሐፍ ቅዱስን በጣም የምወድበትና ትልቁ ቁም ነገር የተገኘበት እንዴት እንደሆነ ታውቃላችሁ? ከሌሎች መጽሐፍት በጣም ገናና የሆነበት በጣም ደግሞ ለሰው ልጆች ቅርብ የሆነበትን ታሪክ ሰዎች ልናውቅ ያስፈልጋል። አንደኛ መጽሐፍ ቅዱስ የተጻፈው በእግዚአብሔር ልክ አይደለም። ይህንን እንድታውቅ ያስፈልጋል። መጽሐፍ ቅዱስ የተጻፈው በሰው ልጆች ልክ ነው። ስለዚህ ልኬቱ የሚያማክለው ማንን ነው? የሰው ልጆች። ስለማን እየነገረው ነው? ስለማያውቁት፣ ልኬት ስለሌለው፣ ወሰን ስለሌለው፣ ምሳሌ ስለሌለው ስለ እግዚአብሔር ጥቂት መረዳት እንዲኖረን እኛ በምናውቃቸው ነገሮች ምስልና ማስረጃ ሊከስተልን የት ነገረን? ስለዚህ መጽሐፉ የተጻፈው ለማን ነው? ለሰው። የተጻፈው በማን ነው? በሰው። የተጻፈው ለሰው ነው። የተጻፈው በማን ነው? በሰው ነው። ከእንደገና የተጻፈው በምንድን ነው ስንል የሰው ልጆች በሚያውቃቸው ዕውቀቶች ልክና መሰረት ነው የተጻፈው። ስለዚህ የሰው ልጆችን ደግሞ ስንመለከት የእያንዳንዱ ታሪክ ብርታት እንዳለው ሁሉ ድካም አለው አይደለም? አቅም እንዳለው ሁሉ ምን አለው? አቅም ማጣት አለበት። ከፍ ያለ እንዳለው ሁሉ ምን ያለ አለ? ዝቅ ያለ። ማወቅ እንዳለው ሁሉ ምን አለ? አለማወቅ አለ። የሰው ልጆች ባህሪ በሙሉ እንደዚህ ነው። እንደዚህ አለ። መጽሐፉ የጻፉትም ሰዎች ከዛ ባህሪ አውጥቶ አላጻፋቸው። ክብር ለእግዚአብሔር ይሁን። ለኛ በደንብ የሚገባ በዛ ባህሪ ውስጥ ነው።
ስህተታቸውም ተጽፏል፣ ድካማቸውም ተጽፏል፣ ብርታታቸውም ተጽፏል፣ ጉብዝናቸውም ተጽፏል። ደስ አይል? አሁን የሚመስል መጽሐፍ ቅዱስን ምርጧ ከመካከል ተለቅማ የተጻፈች ስለሚመስለን ብዙዎቻችን እንስታለን፣ እንሳሳታለን። የመጽሐፉ ሐሳብ አይገባል። እንደሱ አይደለም። ሙሴ ለምሳሌ ሲጽፍ የራሱን ድካም በደንብ ዝርዝር አድርጎ ነው የጻፈው። አልደበቃትም። እሷ እግዚአብሔር አይሁዳውያን በሱ እጅ ሊታደጋቸው እንደሚገባ ይመስለው ስለነበር ወጣና አንድ ግብፃዊና አንድ አይሁዳዊ ሲጣሉ ለአይሁዳዊ ተደርቦ ግብፃዊ ምን አለ? ገደለው፣ ዋሻ ውስጥ ቀበረ። ነፍሰ ገዳይ መሆኑን ያወጀ ሰው የመጀመሪያ። አንተ ብትሆን አሁን ታረገዋለህ? ይከብዳል። አሁን በዚህ ዘመን እሱን እስር ቤት እንነጋገራለን ስለሚለው እቺን ታሪክ ምን አትላትም፣ አታወጣት፣ አትናገራት። መጽሐፍ ቅዱስ ድካሙንም አምጥቶ ይነግረናል። የማይደክም አንድ ብቻ ነው። ክብር ለእግዚአብሔር። ፍጹም አንድ ብቻ ነው። ንጹህ አንድ ብቻ ነው። ዘላለማዊ አንድ ብቻ ነው። የማይሳሳት አንድ ብቻ ነው። ምሳሌ አንድ ብቻ ነው። ሕይወትም ስንት ብቻ ነው? አንድ ብቻ ነው። ሌላው ተመሳሳይ ሁኔታ ውስጥ ነው ያለው። ከዛስ 40 ዓመት በምድረ በዳ እናገኘዋለን። ሙሴ እግዚአብሔር በሱ እጅ እስራኤልን የሚታደግ የሚመስለው ሰውዬ ተስፋ ቆርጦ 40 ዓመት ነው። ያንንም ራሱ አልጻፈልንም እንዴ? ጽፎልን። መንፈስ ቅዱስ ይሄንን ሊጻፈልቁ እኔ አፈት ብነኝና በምትልከው ሰው ላክ እያለ ሲማገት የነበረው ማን ነው? ሙሴ አይደለም እንዴ? ይሄ አልተጻፈልንም እንዴ? ተጽፎልን። ለምን ተጻፈልን? ምክንያቱም የሰው ልጅ ካለበት ሁኔታ ውስጥ ራሱን እያየ መውጣት እንደማይችል የሰው ዓለም ምን እንደሚመስል በደንብ በዝርዝር መጽሐፍ ይነግረናል። የሰው ስርዓት ምን እንደሚመስል በትክክል ይነግረናል። ለምሳሌ ጴጥሮስን እናንሳው። ወንድማችን ጴጥሮስ በአንድ ትዕይንት ውስጥ 2 ነገሮችን ሲያደርግ እንመለከታለን። ክርስቶስ ኢየሱስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀበት ትምህርት ውስጥ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲናገረው ክርስቶስ ኢየሱስ ምን አለ? እውነት እውነት እልሃለሁ ይሄንን ስጋና ደም አልገለጠልህም፣ የአባቴ መንፈስ ምን ብሎልሃል? ገልጦልሃል። ኦኬ እሺ። ጴጥሮስ የእግዚአብሔር መንፈስ መገለጥ ምን አለ? አገኘ። ጥሩ። ክርስቶስ ኢየሱስ ያው እንግዲህ እኔ ክርስቶስ መሆኔ ከታወቀ ስለኔ እንደተነገረው እንግዲህ ተላልፌ ምን እላለሁ? ሰጣለሁ ብሎ ሲናገር ወዲያው ዞር አድርጎ አይሆንም ብያለሁ ይገስጸው ጀመረ ይላል አይደል? ከዛ ጌታ ምን አለ? ዞር በል አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅምና እንቅፋት ሆነብኛል። አንድ ጴጥሮስ የሁለት ነገሮች መገለጫ ሆነ። ሰው በእንደዚህና በእንደዛ መጫወቻ እንደሆነ እንረዳለን። እንገነዘባለን። ስለዚህ ፕራውድ ማድረግ አትችልም። እዚህ ጋር አየህ፣ ለዚህ ነው ጳውሎስ ምሳሌነቱን ይነግረንና በወቅቱ የነበረውን ነገር በአንደኛ ቆሮንቶስ ምዕራፍ 10 ላይ የብሉይ ኪዳንን ታሪክ ይነግረንና እስቲ ሄደን እንየው። አንደኛ ቆሮንቶስ ምዕራፍ 10 እሺ ከአንድ ጀምሮ እናንብበው እስከ ቁጥር 11 ድረስ። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴ ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ያለ ጠጥተዋልና ያም ማለት ክርስቶስ ነበር። እግዚአብሔር ግን ከነርሱ በሚበዙ ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ምሳሌ ሆነልን። ልብ በሉ። ሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደጻፈ ከነሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ቁጥር 8 ከነርሱም አንዳንዶቹ እንደሴሰኑ
በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስ። ቁጥር 9 ከነርሱ አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ቁጥር 10 ከነርሱ አንዳንዶቹ እንዳንጎራጎሩ በሚያጠፉም እንደጠፉ አታንጎራጉ። ቁጥር 11 ይህ ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብን ሊገስጸን ተጻፈ። ታሪካቸውን ቁጭ አደረገና ነገረንና ለእኛ ምንድነው እኛም እንደነሱ እንዳንሆን ሊገስጸን ምን አለ ተጻፈ። ይሄን ሁሉ እንደ ምሳሌ ሆነ። ስለዚህ እኛም የዘመናት መጨረሻ የደረሰብን ምን ይለን ተጻፈ? ሊገስጸን ተጻፈ። ስለዚህ መጽሐፍ ቅዱስ ሲጻፍ በደንብ እንድናውቅ የሚያስፈልገው ሰው ባለው ሁኔታ ውስጥ እያንዳንዱ የሰው ሁኔታ ተመልክቶ ተጽፏል። የሰውን ድካምን፣ ብርታትን፣ ስንፍናም፣ ጉብዝና፣ ሐዘንን፣ ለቅሶ እያንዳንዱ የሰው ሁኔታ ተጽፏል። በእያንዳንዱ በሰው ሁኔታ መካከል እግዚአብሔር ደግሞ ቃሉን ምን ብሏል? አሰምቷል። ክብር ለእግዚአብሔር ይሁን። በሰው ታሪክ ውስጥ ያው ትንቢት እየተናገሩ ለምሳሌ ስለ ባቢሎን የተነገረ ሸክም ብሎ የተነገረ ትንቢት የለም አለ። በሱ መካከል እግዚአብሔር እንዲህ ይላል የሚል ቃል አይመጣም። ስለዚህ መጽሐፍ ቅዱስ ስለ ባቢሎንም የተነገረ ስለ እያንዳንዱ ሀገር፣ ስለ ይሁዳም፣ ስለ እስራኤልም፣ ስለ ሌሎች በወቅቱ ስለነበሩ ስለነ አሦርም ስለነማንም የተነገረ ነገሮች የያዘ መጽሐፍ። የነገስታትን ታሪክ፣ የካህናትን ታሪክ ተዘግቦበት ያለ እንደውም የሚበዛው የብሉይ ኪዳን መጽሐፍ ከአብርሃም ዘር የሆኑት አይሁዳውያን እነሱ ያለፉበት ታሪክ በሙሉ የተከተበበት መጽሐፍ። ይሄን እንዲጻፍ መንፈስ ቅዱስ አልፈቀደም፣ ፈቅዷል። ግን እያንዳንዱ እንዲቴል ነገር ግን ምን አላለው? አልመራውም። ይሄን እንድታውቁ ፈልጋለሁ። ስለዚህ ጴጥሮስ በሐዋርያት ሥራ 1:18 ላይ በይሁዳ አሟሟት ላይ የሰጠውና ማቴዎስ በይሁዳ አሟሟት ላይ የሰጠው ነገር ለምን ተለያየ ስንል ሁለቱም ከነበሩበት ነገር ተነስተው ያንን ነገር የተመለከቱበትን ነገር ጽፏል። አንዳንድ ስኮላርስ ምን ይላሉ? ማቴዎስ መጀመሪያ ነበረ። ማቴዎስ ሲደርስ ያገኘው ይሁዳ ምን ብሎ ነው? ታንቆ ነው። ከዛ ሲገቡ ገመዱ ተበጠሰ። ሲወድቅ ያው የሞተ ሰው ስለሆነ ሲወድቅ በግንባሩ ምን አለ? ተዘረገፈ። ጴጥሮስ ደግሞ የደረሰው ምን ካለ ነው? ከወረደ ነው። ስለዚህ ያለንበትን ነው ምን ዘግበው ማለት ነው ሪከርድ የምናደርገው። ገብቷችኋል? በደረስንበት ነው ምን እያለን ያለን እየመዘገበን ያለን። ያኛው መጀመሪያ የደረሰው ሰው የመዘገበውና ቀጥሎ ይደረስ። ሶስተኛው ደግሞ የደረሰው ሰው ሲቀበል ሊሆን ይችላል። ይሁዳ በቃ ክርስቶስን ካደ፣ ከዛም በኋላ ምን አለ? ተቀበረ ብሎ ስለመቀበሩ ብቻ ሊነግረን ይችላል። ግን እኛ በዚህ ታሪክ ውስጥ ምን አገኘን? የሞተው እንዴት እንደሆነ፣ ከሞት ሲወርድ ደግሞ ምን እንደገጠመው፣ ከዛ መጨረሻ ላይ ፋይናሊ የት እንደደረሰ ሁሉንም ታሪክ በአንድ መጽሐፍት ውስጥ ምን አለ ማለት ነው አገኘን። አሁን እኛ ጉቦታችን ምንድነው? አንድ ታሪክ ጸሐፊ ሁሉንም ጽሑፎች አጠቃላይ እንዲነግረን የሚፈልግ ነገር አለ አይደለም። እንደሱ አይደለም። እያንዳንዱ ታሪክ ውስጥ ለምሳሌ ሲኖኒመስ የሚባሉት እነዚህ መጽሐፍቶች አሉ፣ ተመሳሳይ ነገር ያዙ ማለት ነው። ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ ተመሳሳይ ነገር ነው የያዙት፣ ግን ያንን ተመሳሳይ ነገር በተለያየ እይታ ውስጥ ሊያሳዩ ሞክረዋል። ከዚህ በፊት አንድ ታሪክ ሰምቻለሁ። ያኔ ፍልውሃ ሰፈር ባልፈረሰ ጊዜ፣ ፖሊስ ጋራጅ ምናምን ባልፈረሰ ጊዜ አንድ ሰውዬ ሸራተን ሆቴል ይቀመጣል እና ሸራተን ሆቴል ሲቀመጥ የደረሰው በቤተ መንግስት በኩል ነበርና አይገርም ኢትዮጵያ እንዴት ተለውጣለች፣ በጣም መታመር ሆናለች ብሎ ሄዶ ውጭ አወራል። ሁለተኛው ሰውዬ ሲመጣ የደረሰው በዚህ በፍልውሃ ሰፈር ነበር እና ያው ጣራው ይታያል፣ አውሮጌነቱ ይታያል፣ ምናምን ይታያል። ምኑን ነው ተለወጠ የሚለው ይሄ ሰውዬ? እንደዛችሁ ጥለናት እንደሄድን አይደለም እንዴ ብሎ ሄደ።
ሶስተኛው ደግሞ ሲመጣ ሌላ ክፍል ነው አይደል የሚያርፈው። እሱ ደግሞ የተለየ ነገር ይዞ ይሄዳል። አንድ ሆቴል ውስጥ ነው ያረፉት፣ ግን የተለያየ ሩም ውስጥ ስለሆኑ የተለያየ እይታ ነው ያላቸው። አንድ መጽሐፍት ውስጥ ሰብስበን ይዘናቸው ግን እየነገሩን ያለነው ስለ አዲስ አበባ ነው አይደል? ግን ስለተለያዩ ምንድነው አንግል ነው እየነገሩን ያለው። ስለዚህ ነገሩ ከተለያየ አንግል እንዲታይ ፈልጓል መንፈስ ቅዱስ። ክብር ለእግዚአብሔር ይሁን ነው እኛ ማለት ያለብን በዚህ ዘመን። ስለዚህ አንግሎችን ስላሳዩ በተለያየ አንግል እኛም ማየት ይጠበቅብናል እንጂ ይሄ እርስ በርሱ ይጋጫል፣ እርስ በርሱ የማይጣጣም ነገር ነው ብለን መጽሐፍ ቅዱስ እንደሚጋጭ የማሰብ ዝንባሌ ልንይዝ አይገባም ማለት ነው። ስለዚህ ብዙ ሰዎች መጽሐፍ ቅዱስ በሰው እንደተጻፈ ለሰው እንደተጻፈ አይገነዘቡም። ሰው ባለው ሁኔታ ውስጥ ሰው በሚኖረው የህይወት ስርዓት ውስጥ እንደተጻፈና እንደተከተበ አይገነዘቡም። ስለዚህ አሁን ቅድም ወዳልናቸው ነገሮች ስንመለስ ወደ እስጢፋኖስ የሚሆን ወደ ጴጥሮስ ሐሳቦች ስንመለስ የምናገኘው ይሄንን ነው ማለት ነው። እስጢፋኖስ በተሰበሰቡ ሰዎች መካከል በዛ ሁሉ ስሜት መቀጣጠል መካከል ሆኖ ሲናገር እኔ እኮ እዚህ ቆሜ ተዘጋጅቼ መጥቼ ጥቅስ ይጠፋኛል ታውቃላችሁ። እንዴት ነው ቁጭ ነው እንዴ ማረከው? ተዘጋጅተን መተን ስለዛ ነገር አንብበንም ዝግጅት አድርገን መተን እንኳን ምን ይለናል? ጥቅስ ይጠፋናል፣ ሐሳብ ይጠፋናል፣ ምን ይጠፋናል። አሁን እኛ እስጢፋኖስ እነዛ 3 ምስክሮች 70 ነፍስ ብለው ሲናገሩ እስጢፋኖስ ደግሞ 75 ነፍስ ብለው ሲናገር የእግዚአብሔር መንፈስ ከነዳው እንዴት ሚስ አደረገ የሚል ነው አይደል ጭንቅላታችን ላይ የሚመጣው። አሁን የኛ ግንዛቤ ነው የእግዚአብሔር መንፈስ እያንዳንዷን ዲቴል ነገር ጥበብ ሰጠው ከሚለው ይልቅ እንዲጻፍ ያለ ነገር ጸጋ ሰጠው ከማለት ይልቅ እያንዳንዷን ነገር እየነገሩ ጻፈ የሚል ግንዛቤ ያዘ። ሰምታችሁኛል? መንፈስ ቅዱስ ግን እንደሱ አላደረገም። ምንድነው ያደረገው? ጳውሎስ እንደተሰጠው ጥበብ መጠን ምን አለላችሁ? ጻፈላችሁ። ይኸው ሁለተኛ ጴጥሮስ 3:15-16 እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያም ዘንድ ለማስተዋል የሚያስቸግር ነገር አለ። የሱ ጥበብ ከፍ ያለ ስለሆነ የተሰጠው ጥበብ እሱ የሚጽፈውን ነገር በቀላሉ ለመረዳት ምን አትችሉም። ለማስተዋል የሚቸግር ነገር አለ። ስለዚህ ያልተማሩት የማይጸኑትም ሰዎች ሌሎችን መጽሐፍ እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ምን ይሏቸዋል? ያጣምሟቸዋል። ስለዚህ ጳውሎስ እንደተሰጠው የጸጋ መጠን እንደጻፈው በሙሉ ሉቃስ ደግሞ እንደተነገረው ታሪክ ምን አለ? ሁሉም ተከትሎ እየተረጻፈ የከበርኩ ቴዎፍሎስ ከመጀመሪያ ባይናዩትና የቃሉ አገልጋዮች ሆኑ እንዳስተላለፉልን። ኦኬ መንፈስ ቅዱስ እንደነገረኝ አለ እንዴ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ስለዚህ ሉቃስ ሲጽፍ ለማን ነው የጻፈው? ለቴዎፍሎስ አይደለም? ደብዳቤ የሚመለከተው ማንን ነው? ተቀባይ ያለው ቴዎፍሎስ። ለቴዎፍሎስ ሲጽፍ ግን የቃሉ አገልጋዮች የሆኑት እንዳስተላለፉለት ነው የጻፈው። አየህ፣ በእኛ ዘንድ በወቅቱ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ብዙ ታሪክ መጽሐፍት ቅድም ዘርዝሬያለሁ አይደል? እስራኤል ውስጥ ታሪክ ለሚጽፉ ሰዎች ነበሩ። እኛ ጸሐፊውን ዕዝራን ብቻ ነው አይደል የምናውቀው? መጽሐፉ ግን የዘረዘራቸው ነፍ ናቸው። ቅድም ለመጥቀስ ሞክሬያለሁ። መዓት ታሪክ መጽሐፊዎች አላቸው። ሂዱና ሁለተኛ ሳሙኤል 8:16፣ አንደኛ ነገሥት 11:41፣ አንደኛ ነገሥት 14:19፣ አንደኛ ነገሥት 14:29፣ ሁለተኛ ነገሥት 18:18 በአጠቃላይ የነገሥታትን መጽሐፍ ስታነቡ ታሪክ ጸሐፊ ነው የምታገኙ። በእርግጥ እነሱ የእስራኤል ታሪክ ሆኖ በእስራኤል መደርደሪያ ውስጥ ተቀምጠዋል። እስራኤል ታሪኩን ሲያነሱ አሁን እኛ የአድዋ ታሪክ እንላለን አይደል? አሁን እነሱ ታሪክ አላቸው። ያ ታሪካቸው ነው። ያው ለኛ መጽሐፍ ቅዱሳችን ለእስራኤል ምናቸው ነው? ታሪካቸው።
ስለዚህ ይሄ መንፈስ ቅዱስ በእያንዳንዱ ነገር ውስጥ ዲቴል ገብቶ እያንዳንዷን ዝርዝር ሁኔታ እየነዳ አጻፈው የሚለውን ነገር ትንሽ ብንፈትሸው ብዬ እንደወንድም እመክራለሁ። ቅድም እንዳልኩት አንዳንድ ሰዎች ጥላቸው የሚያስደነግጣቸው ሰዎች ሊኖሩ ይችላሉ። አትደንግጡ። የተጻፈ ቃል ምንም እኮ አይደለም። እኛ የምንጠቀመው ሊትራል ኢንተርፕሪቴሽን እንጂ አሊጎሪ አይደለም። ድብቅ ፍቻ አይደለም እየፈታን ያለን። ቀጥታ ያለውን መጽሐፍ ቅዱስ ሐሳብ እያስቀመጥን ያለን። ምንም አልፈታንም፣ ምንም አላብራራንም። የተቀመጠውን ነገር ግን ቀጥታ እናነባለን። ስለዚህ የተጻፈው ለምሳሌ ቅድም ያለው የአንደኛ ጴጥሮስ መልእክት ብዙ ጊዜ እኔ የተዋሸበት ብለው አልጸጸትም። ተዋሽቶበታል። የአንደኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ጥቅስ ተዋሽቶበታል ብዬ ነው የማስበው። ይህንን እኛ ስንናገርና ስንረዳ ዋሽተንበታል በዚህ ጥቅስ ላይ። ምክንያቱም እሱ የሚለውና እኛ የተረዳነውና ያስባልነው ነገር ይለያያል። ስለዚህ መጽሐፍ ቅዱስ ከሚለው ውጪ ማስባል ሌላ ነገር ነው። ለምሳሌ ቅድም ያልናት ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ስለዚህ መጽሐፍ ቅዱስ የትንቢት መጽሐፍ ብቻ ነው እንዴ? እያለ ያለው እኮ ስለምንድን ነው እያወራ ያለ? የጠቀሰው ነገር አለ። ምን የሚባል ነገር? ትንቢት የሚባል ነገር አለ። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነጥተው ተናገሩ ብሎ ትንቢቱ። ስለዚህ ያንን እነሱ በመንፈስ ቅዱስ ተነጥተው የተናገሩትን ትንቢት ማንም ለገዛ ለራሱ ሊተረጉም ምን አላለ? አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና። እኛ ደግሞ ስለ መጽሐፍ ቅዱስ ነው የሚያወራው አለንና መጽሐፍ ቅዱስን ይሄ ለኔ ነው የተጻፈው እያለን እየወሰደን ያለን፣ ግን እሱ ማስጠንቀቂያ እያስቀመጠ ነው። ማንም ለገዛ ለራሱ ሊተረጉም ምን አላለ? አልተፈቀደም። ታዲያ መጽሐፍ ቅዱስን የኔ ነው ብዬ እየተቀበልኩ ላለው ሰው ይሄ ነገር አይጋጭብኝም ወይ? እንዴት ነው መመርመር ያለብኝ? ስለዚህ እየተናገረ ያለው ስለምንድን ነው? ስለ ትንቢት ነው። እኛ ደግሞ መጽሐፍ ቅዱስ በእግዚአብሔር መንፈስ ልጅነት ተጽፏል ለምን ተጠቀምንበት? አይ ይሄ ነገር ይታይ ነው። ያው እንግዲህ በኳስ ቋንቋ ስናይ በባር ይታይ። ምክንያቱም ቅድም እንዳልኩት ነው ነገሮች አንዳንድ ነገሮችን ስትነካቸው ትንሽ ለሰዎች ያስደነግጣቸዋልና አንድ የተጻፈ መጽሐፍ ነው። አይዟችሁ፣ በእኛ ስራ ውጤት የሚመዘገብበት ዓለም አይደለም። ውጤቱ ተመዝግቧል። ክብር ለእግዚአብሔር። እግዚአብሔር በማን ስራ? በክርስቶስ ስራ። ሁላችንም በስንት መንፈስ? በአንድ መንፈስ ወደ አብ መግባት ሰጥቶን። ስለዚህ እንደዚህ ተርጎመሃል ብሎ የቅጣት ናደ መብረቅ የሚያወርድ እግዚአብሔር አሁን እሱ የተሳለው ቀርቷል። አትፍሩት። እሱ አይደለም እግዚአብሔር። ያ እግዚአብሔር አፍቃሪው እግዚአብሔር በክርስቶስ ኢየሱስ በሰራው ስራ የገለጠውን ጉልበት ተረድተናል። ትንሣኤውን ስንማማር አይደል? እግዚአብሔር ፍቅር ልኬት አልቦ ፍቅር ምን እንደሆነ ተረድተናል። የእግዚአብሔር ፍቅር የተገለጠበት መንገድ እንዴት እንደሆነ ተረድተናል። ስለዚህ አሁን በተልካሻ ምክንያቶች እየገባ የሚቆረቁም እግዚአብሔር ከስዕላችን አውጥተናል። የዘላለም ፍቅሩን ተረድተናል ማለት ነው። ስለዚህ የተጻፉትን መጽሐፍቶች ተጽፎ እጃችን ላይ ስለመጣ ያንን የተጻፈውን ነገር ቃል በቃል የተጻፈውን ነገር ቃል በቃል አንብበን የመረዳት መብት ነው እያልኩ ያለሁት። ስለዚህ እያለ ያለው መጽሐፍ ቅዱስ በእግዚአብሔር መንፈስ ነጅነት ተጽፏል እያለ አይደለም ያለ። ተጽፏልም አላለ። ምንድነው እያለ ያለው? በቅዱሳን ሰዎች በመንፈስ ቅዱስ ተነጥተው ተናገሩ ያለ ንግግር ነው እየነገረን ያለው። ያም ንግግር ምን ተብሎ ነው የተጠቀሰው? ትንቢት ተብሎ ነው የተጠቀሰው። ስለ ትንቢት ነው እያወራ ያለው። እኛ ደግሞ ይህንን ወሰደንና መጽሐፍ ቅዱስ በእግዚአብሔር መንፈስ ነጅነት ምን ተብሏል? ተጽፏል የሚል ትርጓሜ ሰጠነው። አስባለሁ ነው ምለውን። ነገር ግን መጽሐፉ ተጽፏል። አዎ። በማን? በመንፈስ ቅዱስ አጻፊነት ተጽፏል። አዎ። መንፈስ ቅዱስ ግን እያደረገ እያንዳንዷን እቺን ጻፋት እቺን አትጻፋት እያለ አይደለም የተጻፈው። ግን ምን ሰጥቷቸዋል? ቅድም ሁለት ማስረጃዎች ጽፈናል። ጥበብ፣ አዎ። ጸጋ፣ አዎ። ክብር ለእግዚአብሔር። መርጧቸዋል እሱ እንዲጽፉ። አዎ። እንደገናም ደግሞ
ታሪክ የተነገረውን ታሪክ ደግሞ ሁሉም በጥንቃቄ ተከትለው የጻፉልን ሰዎች አሉ። አዎ ክብር ለእግዚአብሔር። ጳውሎስ ሮሜ ማን ጻፈለት? እስቲ አንድ ሰውዬ እኮ እዛ ውስጥ ተደብቋል። እስቲ 16 ላይ መሰለኝ አይ ቲንክ ሮሜ ምዕራፍ 16 እሺ እሺ ቁጥር 21 ላይ ሮሜ ምዕራፍ 16 ቁጥር 21 ላይ አብሮኝ ለሚሰራ ጢሞቴዎስ ዘመዶቼ ሉቂዮስና ኢያሶን ሱሲ ጴጥሮስም ሰላምታ ያቀርቡላችኋል አለና ቁጥር 22 ይህም መልእክት የጻፍኩ እኔ ጠርጤዎስ በጌታ ሰላምታ አቀርብላችኋለሁ። ድንገት ወጥቶ አይደል? እስካሁን ጳውሎስን እኛ እየሰማን ያለነው። አዎ መልእክቱን ግን የጻፈው ማን ነው? ጠርጤዎስ። ስለዚህ 22 ላይ በቃ አለና ይሄን መልእክት የጻፈው እኔ ጠርጤዎስ በጌታ ሰላምታ አቀርብላችኋለሁ። ታሪኳን ተነገረ። የቱ ጋር ሲመረጥ የቱ ጋር ሲመራ ማናውቀው ሰውዬ ድንገት በቃ አለና ይሄን መጽሐፍ እንዲቆንጆ አድርጌ የጻፍኩላችሁ ማን ነኝ? እኔ ጠርጤዎስ ሰላምታ አቀርብላችኋለሁ ብሎ ጻፈ። ጠርጤዎስን ስንመለከተው ምን አይነት ጸጋ ይበዛለት ሰው ነው ሮሜ መላእክትን እንደዚህ አድርጎ የጻፈው፣ እንደዚህ አሰካክቶ የጻፈው። የሚገርመው የጳውሎስን ከልቡ የሚወጣው የሚናገረው አይ ቲንክ እንዲህ ይመስለኛል በሆነ ወይም ከስሬት የተላከውን መልእክት ወይም ማርቆታ አለበዛ ደግሞ ጳውሎስ በየስፍራው ላይ የሚናገረው ነገር ከስቁጭ ብሎ የከተማ አይነት ነገር አይመስል። በቃ በንግግር ውስጥ እንከን አልባ ነገር ሲናገር ትሰሙታላችሁ፣ ሲጽፍ ትሰሙታላችሁ። ግን ማን የጻፈው? ጠርጤዎስ የሮሜ መልእክት ጸሐፊ። እሺ ስለዚህ ቅድም በኢደር ወደ ቆየናት ቃል እንምጣና የመጨረሻውን ስለ ወንጌል አውርተንበት እንጨርሳለን ማለት ነው። ስለዚህ ጴጥሮስ የኖህ ዘመንን ታሪክ ሄዶ ሲሰራ አይደል እቺን አይደል ያስቀመጥናት የሰራት ዘፍጥረት ምዕራፍ 7 ነው አይደል? ዘፍጥረት ምዕራፍ 7 ቁጭ ብሎልናል። እኔም እናንተም ወይንም ደግሞ እኔም ጴጥሮስም ለዘፍጥረት መጽሐፍ እይታችን እኩል ነው መብታችን። ይህንን ሰው ማወቅ መቻል አለበት። እኩል ነው መብታችን። የሚለያየ ምንድነው? ሁለታችንም እንደተሰጠን ጸጋ አይደለ? እንደተሰጠን ስጦታ መጠን መለያየታችን እንጂ ለተጻፈው ጻፍ ግን እኩል እይታችን። ምክንያቱም ያ ነገር ተጽፎ ምን ያለ ቃል ነው የተቀመጠ ቃል። አያችሁ ኢየሱስ ክርስቶስ እየሄደ በትክክል እንዲህ ተብሎ የተጻፈውን ቃል አላነበባችሁም ብሎ የሚነበብ እንደሆነ ነግሮናል አይደለም? ቅድም ያነሳናት ጥቅስ። እዚህ እኔና እናንተ ዘፍጥረት ምዕራፍ 7 ሄደን ቁጭ ብለን ማንበብ እንችላለን። ዘፍጥረት ምዕራፍ 7 ላይ እና ቅድም ያልኩት እስጢፋኖስ ሪፍሌክሽን የሰራበት ላይ ዘፍጥረት ምዕራፍ 46 ቁጥር 27፣ ዘጸአት ምዕራፍ 1 ከቁጥር 1 እስከ 5፣ ዘዳግም ምዕራፍ 10 ቁጥር 22 ይሄንን ሪፍሌክሽን ሲሰራ 70 ነፍስ የተባለውን 75 ካለ አሁን እኛ ሄደን አንብበን ቅድም ወንድማችን እንዳለው አይኔ 70 ነፍስ ነው ብዬ ማምነው ካለ አዎ፣ ምክንያቱም ያንን የተጻፈውን እኩል የማየት መብት ስላለ አንተ 70 ብላ ለምን ብዬ ስጠይቅ ከአንድ ምስክር ስንት ይበልጣል? 3 ምስክር ይበልጣል ብለህ መለስክ። ክብር ለእግዚአብሔር ይሁን። አሁን ይሄ መብት እንዳለ እናውቃለን፣ ምክንያቱም ተጽፎ የተቀመጠ ቃል። አሁን ሰዎች አንተ ከከበደ ትበልጣለህ ይሏል፣ ያመዛዝነዋል። በእኔም በከበደም የሚሰራው እግዚአብሔር ጸጋ መሆኑን ይቀርና እኔና ከበደ ሊያቧቅሱ ይሞክራሉ ሰዎች። ተው እንጂ ብራዘርስ። አሁን እኮ የሰው ስራ ዘመን አልፏል ብለናል አይደል? ተዘግቷል ፋይሉ። ዘመኑ ምን ብሏል? ተፈጽሟል። ክብር ለእግዚአብሔር።
አሁን የእግዚአብሔር ስራ በክርስቶስ ኢየሱስ ለሁላችን የሰራው ስራ ሁላችንን ፉል አድርጎናል፣ አንድ አይነት አድርጎናል። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ስለዚህ ጴጥሮስን አታክብዱብን፣ ጳውሎስን አታክብዱብን፣ እንትናን አታሳንሱብን። ያ ነገር የለም። ያ በሰው ስራ ውስጥ የነበረ ዘመን ነበር አይደል? እግዚአብሔር የማንም የስራ ባለዕዳ አይደለም፣ የማንም የደሞዝ በላተኛ አይደለም። ሁሉንም እንደ ስራው ምን ብሎታል? ከፍሎታል። ክብር ለእግዚአብሔር። ባይዘው እግዚአብሔር ክርስቶስ ኢየሱስ ለሰራውም ስራ ክፍያ እንደከፈለው ታውቃላችሁ? ምን ከፈለው? ሁሉን ወራሽ አደረገው። ከፍሎታል እኮ ክርስቶስ። ስለዚህ አሁን ክርስቶስም እግዚአብሔር ዋጋውን ሊጠይቅ አይችልም። ስንቱን ወራሽ አድርጎታል? ሁሉን ወርሷል ክርስቶስ። ክብር ለእግዚአብሔር። ሁሉን ወራሽ ባደረገው በልጁ በዘመናት መጨረሻ ለኛ ምን አለ? ሁሉን ወራሽ አድርጎ ከፈለው። ስለዚህ አሁን ያለው ወንድማችን ሪፍሌክሽን በሰሩት ነገር ላይ ሁላችንም እኩል እንደሆነ ይሄ ግንዛቤ እንዲኖረን ያስፈልጋል። እንውጣና ወደ ወንጌል እንምጣ። ሁለተኛው ርዕሳችን የምናነሳው ወንጌል። እንግዲህ ጋስፕል ሚንስ ጋድ ኒውስ ነው አይደለ? ጉድ ኒውስ ብለን ነው ያው የተቀመጠው የተተረገመው። ስለዚህ ወንጌል ማለት በእኛ ቋንቋ የምስራች ወይም መልካም ዜና ተብሎ ነው እንግዲህ የተተረጎመው አይደለም። ስለዚህ በግሪክ ኤቫንጀሊዮን ትርጉሙ የጉድ ሜሴጅ ወይም ደግሞ መልካም መልእክት ተብሎ በቀጥታ ሊተረጎም ይችላል ማለት ነው። ወንጌል የሚለው ቃል እንግዲህ የአዲስ ኪዳን ቃል ነው እንጂ የብሉይ ኪዳን ቃል ስላልሆነ በመጽሐፍ ቅዱስ ውስጥ 105 ጊዜ ያህል ተጽፎ ይገኛል ማለት ነው። ይህም ከማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ ራእይ ምዕራፍ 14 ቁጥር 6 ድረስ 105 ጊዜ ያህል ወንጌል የሚል ቃል ተቀምጦ እናገኛለን ማለት ነው። እንግዲህ ወንጌልን ስናስብ ልናስብ የሚገባው ወንጌልን በባለቤትነት የተጠቀሱ የተለያዩ አካላት በመጽሐፍ ቅዱስ ውስጥ ተቀምጠዋል ማለት ነው። ምሳሌ መንግስት ወንጌል፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል፣ የእግዚአብሔር መንግስት ወንጌል፣ የኢየሱስ ወንጌል፣ የኢየሱስና የትንሣኤው ወንጌል፣ የእግዚአብሔር የጸጋው ወንጌል፣ የእግዚአብሔር ወንጌል፣ የልጁ ወንጌል፣ የክርስቶስ የክብሩ ወንጌል፣ ልዩ ወንጌል፣ ለተገረዙት የሆነው ወንጌል፣ ላልተገረዙት የሆነው ወንጌል ብዙ ነው አይደል? የመዳናችን ወንጌል፣ የሰላም ወንጌል፣ የዘላለም ወንጌል፣ የደህንነት ወንጌል ተብሎ አጠቃላይ ሰፋ ተደርጎ ቅድም እንዳልኩት 105 ጊዜ እነዚህን እያፈራረቀ ተጠቅሟል። እንግዲህ ከነዚህ ውስጥ በስፋት የተገለጹት የእግዚአብሔር ወንጌልና የክርስቶስ ወንጌል የሚል ነው። ስለዚህ ሁለቱን አንድ አድርገን ማሰብ እንችላለን። የእግዚአብሔር የክርስቶስ የአንድ አካል ወንጌል እንደሆነ እንድንገነዘብ ያስፈልጋል ማለት ነው። ስለዚህ ወንጌልን ስንተረጉመው የእግዚአብሔር መልካም መልእክት ወይም የክርስቶስ መልካም መልእክት ብለን ነው የምንተረጉመው ማለት ነው። በባለቤትነት የተጠቀሰው እሱ ስለሆነ ወንጌል ማለት መልካም ዜና ወይም የምስራች ከሆነ ምስራች ተናጋሪው ወይም ምስራች መልእክት ላኪው ማን ነው ማለት ነው? እግዚአብሔር ወይም ክርስቶስ ማለት ነው እንጂ እኔና እናንተ ስለሰራነው ነገር አይደለም ማለት ነው። እኔና እናንተ የሰራነው ነገር ለእኛ የምስራች ሊሆን አይችልም። አየለ የሰራልኝ ነገር ለእኔ የምስራች ሊሆን አይችልም። እኔ የሰራሁት ነገር ለህይወት የምስራች ሊሆናት አይችልም። ገብቷችኋል? መልካም ዜና የተባለው የማን መልእክት ስለሆነ ነው? እግዚአብሔር በዘላለም ሐሳብ ውስጥ ለሰው ልጆች የሰራውን መልእክት የገለጠበት ነገር ምን ብለን እንጠራዋለን? ወንጌል ብለን እንጠራዋለን ማለት ነው። ስለዚህ እግዚአብሔር መልካም ነገርን ሲነግር ወይም የምስራችን ሲነግር ከአንተ ጋር አዳብሎ አያወራም ማለት ነው። ስለዚህ መለየት አለበት። አሁን ብዙ ሰዎች ደባል ነው ወሬያቸው ወይም ሚክስድ ነው ወሬያቸው። ወንጌል ምን እንደሆነ ይላሉ? የምስራችን ይላሉ አይደል? በጥግ በኩል ደግሞ እኛም አለንበት። ይሄ ማለት ዝም ይባላል። ስለዚህ የኔና የእግዚአብሔር ዜና ብለው ሊያወሩ ምንም አልቀራቸው። ባይዘው እንደዛ እያሉን ነው ለኛ። የማንና የማን? የኔና የእግዚአብሔር ዜና። ይሄ ነውር ነው። ዜናው የማን ብቻ ነው? የእግዚአብሔር ብቻ። መልእክቱ የማን ብቻ ነው? የእግዚአብሔር ብቻ። ከሰው ዓለም ወደ እግዚአብሔር ዓለም የሚመጣ መልእክት ስለጠፋ የመጀመሪያው የእግዚአብሔር መልእክት አንድ ልጁን ምን አለ? ላከ። አንድ ልጁን ምን አለ? ሰጠ። ይሄ ትልቁ ነገር፣
የመጀመሪያው የምስራች እሱ ትልቁ መልእክት እሱ። በሰው ዓለም ላይ ወደ እግዚአብሔር ዓለም የሚወጣ አንድም መልካም ስራ አንድም መልካም መልእክት ስለጠፋ ምድርን የምስራች አላት። ማንን ልኮ? ልጁን ልኮ። ከምድር ምድራዊ የሆኑት ወደ ሰማይ መውጣት ያልቻሉትን እግዚአብሔር ሊታደጋቸው ስለፈለገ ከሰማይ የሆነው ከራሱ የሆነው መልእክት ወደ ምድር ምን አለ? ላከ። ስለዚህ የገላትያ መልእክት እምነት ሳይመጣ የሚገለጽ ላለው እምነት ተዘግተን ከሞግዚት በታች ምን እንል ነበር? እንጠበቅ ነበር። አሁን ግን እምነት ምን ብሏል ይለናል? መጥቷል። ሳይመጣ በምድር ላይ አንድም እምነት ጠፋ። ወደ ላይ የሚወጣ እምነት ጠፋ። እግዚአብሔርን የሚያስደስት እምነት ጠፋ። በእግዚአብሔር ዘንድ ሰዎች ተቀባይነት እንዲያገኙ የሚያደርግ እምነት ምን አለ? ጠፋ። ስለዚህ እምነት ሳይመጣ ሊመጣ ላለው እምነት ተዘግተን ከሞግዚት በታች እንጠበቅ ነበር። አሁን ግን እምነት ምን ብሏል አለ? እግዚአብሔር የራሱን መልእክት፣ የራሱን የምስራች፣ የራሱን ዜና ከሰማይ የላከበት ልጁን መጀመሪያ እንመለከታለን። የመጀመሪያው መልካም የምስራች መልካም ዜና የምንለው የእግዚአብሔር ልጅ ማንን ነው? ክርስቶስ ኢየሱስን ስብዕናው ማንነቱ ነው ማለት ነው። ሁለተኛው መልካም ዜና ወይም መልካም መልእክት የምንለው የእግዚአብሔር መልእክት በልጁ ለሰው ልጆች ሁሉ የሰራውን የዘላለም ስራ የፈጸመውን የዘላለም ሐሳብ ነበር። ይሄ በማንም ሊፈጸም ያልቻለ፣ በማንም ሊሰራ ያልቻለው፣ በማንም ሊደፈር ያልቻለው እግዚአብሔር በልጁ አማካኝነት ለሰው ልጆች ሁሉ ሰርቶ እግዚአብሔር ሰውን የተቀበለበትን መንገድ ወንጌል ብለን እንጠራዋለን። ሶስተኛው በተፈጸመው የእግዚአብሔር ስራ ውስጥ ምንም ስላልቀረ እግዚአብሔር ሕይወቱንና የራሱን ጽድቅ በመስጠት ሰውን የክርስቶስ አካል አድርጎ የመቁጠሩ ጉዳይ ነው። ክብር ለእግዚአብሔር። ምን አደረገ? የራሱን ሕይወትና የራሱን ጽድቅ በመስጠት እግዚአብሔር ሰውን የራሱ ምን አድርጎ ቆጠረው? አካል። ነገር ስለዚህ አሁን ወንጌል ብለን ስንነጋገር ብዙዎች ያው ወንጌል ሲባል በሪትን ወርድ ላይ ብቻ ፎከስ ስለሚያደርጉ የሆነ የተጻፈ ነገር ለማምጣት ይሞክራሉ። የተጻፈውን መጽሐፍ ወይም የተጻፈውን መልእክት የምስራች አድርገው ለመናገር የሚሞክሩት በፍጹም አይደለም። በፍጹም እንደሱ አይደለም። እንደሱ አይደለም። ወንጌል የምንለው ማንን ነው? መጀመሪያ እግዚአብሔር መልእክት ልጁን ምን ማለቱ ነው? መላኩ። ይሄ በመልእክቶች ውስጥ አልተከተበም? ተከተቧል። ክብር ለእግዚአብሔር። ስለተከተበም ነው እኛ ያመነው የተቀበልነው። ሁለተኛ እግዚአብሔር መልእክት በልጁ ውስጥ የፈጸመው እግዚአብሔር የሰላም ሐሳቡ ነበር። ይሄም በመልእክቶች ውስጥ ተከተቧል። ተከተቧል። ከሌሎች ነገሮች ጋር አብሮ ስለተከተበ ከዛ ውስጥ ይህንን መልእክት እናውቃለን፣ እንረዳለን ማለት ነው። ሶስተኛው በተፈጸመው በእግዚአብሔር ስራ ውስጥ ምንም ስላልቀረ ሁሉን ስለፈጸመ እግዚአብሔር ሕይወቱን የራሱን ጽድቅ በመስጠት ሰውን የክርስቶስ አካል አድርጎ የመቁጠሩ ጉዳይ ትልቅ ዜና ነው። ትልቅ መልእክት ነው። ትልቅ የምስራች። ስለዚህ የእኛን ዋጋ ያልጠየቀ፣ የእኛን ስራ ያልጠየቀ፣ የእኛን ሁኔታ ያልጠየቀ፣ ክብር ለእግዚአብሔር። ብቻ አንድ ነገር ብቻ ያንን እግዚአብሔር ያደረገልንን ነገር አሜን የማለት ጉዳይ ብቻ። ምን የማለት ጉዳይ ነው? አሜን። በልጁ ሲመጣ አሜን። አዎንና አሜን በሆነው በልጁ ሲመጣ አሜን። ፈጸመውን የዘላለም ሐሳቡን አሜን። ሕይወቱንና ጽድቁን ሰጥቶ አካል አድርጎ ሲቆጥረን ምን እንላለን እኛ? አሜን። ምክንያቱም የምስራች ነው፣ መልካም ዜና ነው። የእግዚአብሔር መልእክት ነው፣ የእግዚአብሔር ዜና ነው። ለእግዚአብሔር ዜና ምን ትሰጣላችሁ? ምን ትመልሳላችሁ? ከአሜን ውጭ። ክብር ለእግዚአብሔር ይሁን። ስለዚህ ሰዎች አጠቃላይ ይሄንን ነገር ሊረዱ ያስፈልጋቸዋል። እኛ መልእክት ብለን ስንናገር፣ የእግዚአብሔር ዜና ብለን ስንናገር ምን እንደሆነ መለየት መቻል አለባቸው። እንደገና የመጽሐፍ ቅዱስን ሐሳብ አጻጻፍ ዘዴውን ሰዎች መረዳት አለባቸው። ዲቴል ነገሩን አልነካካውም። ዛሬ እንደዚህ ካወራን ኔክስት ስንገናኝ ደግሞ ትንሽ ሰፋ አድርገን ለመነጋገር እንሞክራለን። ለሚቀጥለው ሳምንት መጽሐፍ ቅዱስ የእግዚአብሔርን ቃል ይዟል በሚለው ሐሳብ ውስጥ ሰፋ ያሉ ጥቅሶችን ለማየት እንሞክራለን።
ለዛሬ ሻሎም ለሁላችሁም። አመሰግናለሁ።